የኢኮኖሚ ሁኔታ ላይ ትኩረት ብታደርጉ መምህሩ 25-75 አቅም ላለው ሰው እጅግ በጣም ጥሩ ነገር ነው። መክፈል የሚችሉ 25% ማመስገን ፈልጋለሁ። ይሄም ቀላል ሐሳብ አይደለምና መሬት ላይ ወርዶ በርካቶችን ተጠቃሚ እንደሚሆን አምናለሁ። ግን አከፋፈሉ ላይ ምን የታሰበ ነገር አለ? ሁለተኛ መክፈል ለማይችሉስ ምንድነው የታሰበው ነገር? የቤት ጉዳይና ዋነኛው ምንለው ነው። የቤቱን ጉዳይ እንደው በደንብ ልናስብበት ይገባል። ከቤት ጋራ ያለውን እባካችሁን የአዲስ አበባ ከተማ አመራሮች ቤት ተደራጅተን መገንባት እንችላለን፣ የምንችለውን እንቆጥባለን፣ መሬትና ብድር አመቻቹልን። አዳመጥናችሁ፣ ገባን፣ በካቢኔያችን ተወያየን። መሬት ይዘጋጃል። መሬት ተዘጋጀ። መሬት ተዘጋጅቶ እንዲሁ ታጥሮ የመምህራኖች ነው ከተባለ ለመስራት ወዲያውኑ ዝግጅት ሳይደረግ ሌላ ጉጉት እንዳይፈጥር መሬቱ ለማንኛውም ይቆይና ዝግጅቱ በእነሱም በኩል ሲደረግ ይሄ ነው መሬታችሁ ብለን እናሳያችኋለን አለ። እንደተዘጋጀ ነው እሱ ያለው። ልክ እንደ መምህራን ማህበር ወይም ደግሞ እንደ መምህራን ሆስፒታል በነፃ ነው ያዘጋጀ ነው። ከተማ አስተዳደሩ በልዩ ሁኔታ የመጀመሪያው ተደራጅተው የቤት ባለቤት ይሁኑ ብሎ የወሰነው እኮ ለመምህራን ነው ካለው የመጀመሪያዎቹ ፋናውጊዎቹ እናንተ ናቸው የምትሆኑት። ባለኝ መረጃ እንዳልሳሳት መረጃዎች ሪፈር አድርጌ ልንገራችሁ። ባለኝ መረጃ መሰረት የተደራጁ መምህራኖች አላችሁ፣ የተደራጃችሁ አይደለ? ወደ 350 ማህበር ተደራጅታችኋል። ወደ 9000 የሚደርሰው ወደ ቁጠባ ስርዓት ገብቷል። እንትን ያለ ደግሞ መቆጠብ አልችልም በዚህ መደራጀት ሳያስከደኝም ያለ ደግሞ እንዳላችሁት ክራይ እናዘጋጃለን፣ እንሰራለን። ሁለት አማራጭ ነው። ፌር ነው ጥያቄያችሁ ያልኩት ለዛ ነው። የሚችሉት ተደራጅተው የመጀመሪያውና ትልቁ ውሳኔ የተወሰነው ለመምህራን ነው። ቀጥሎ የጤና ባለሙያዎች ናቸው። ሁለቱን ነው ካቢኔያችን ያየው። ከናንተ የተነሳው ለመላ የመንግስት ሰራተኞች ያልነው ከዛ በኋላ ነው። የእናንተ ጥያቄ ሲሰማ ሌላው የመንግስት ሰራተኞች በጣም ግፊት ሲያደርግ እንደገና ነው ካቢኔው ጨምሮ መመሪያ አድርጎ ደንብ አድርጎ ያወጣው። ትልቁ ሪሶርስ የከተማው ሀብት እኮ መሬት ነው። መሬትን አቀረበ። ከንግድ ባንክ ጋራ ኦልሞስት 2 አመት የፈጀ ኔጎሺዬሽን ነው ስናካሄድ የቆየ ነው። ከዛ ውስጥ ወደ 120 ቢሊዮን ብር የሚሆን ቤት እንዲገነባላችሁ በጀት አዘጋጅቻለሁ ብሎ ንግድ ባንክ ሲናገር ከዚህ በላይ ብስራት ያለ አይመስለኝም። እኛም ጥያቄዎቻችሁን አሁን ያብራራንበት መንገድ እንደተጠበቀ ሆኖ ነገር ግን በመሰረታዊነት መቀረፍ የሚቻልበት ሁኔታ ላይ ሳናሰለስ ሳንደክም እንደምንሰራ በዚህ አጋጣሚ ቃል ገባላችሁ እወዳለሁ። የመኖሪያ ቤቶችን ለመጨመር የምናደርገው ጥረት በመንግስት ጥረት ብቻ የሚሳካ አይደለም። በርካታ የግሉ ዘርፍ እንዲሁም የቤት ልማቱ ተጠቃሚ ለመሆን የሚፈልጉ ዜጎችን ተሳትፎና ቁርጠኝነትን ይጠይቃል። በዚህ ባቀረብነው አማራጭ መምህራኖቻችን ፋናወጊ፣ ቁርጠኛ ለሌሎችም ደግሞ ምሳሌ በሚሆን መልኩ በወሰንን 1 አመት እንኳን ሳይሞላ ይሄው የመጀመሪያውን ስራ ለማስጀመር በቅታችኋልና በዚህ ውስጥ የአንበሳውን ድርሻ ምስጋና የምትወስዱት እናንተ ናችሁ። በራሴም በከተማ አስተዳደሩም ስም እጅግ አድርጌ ላመሰግናችሁ እወዳለሁ። ዛሬ የምናስጀምራቸውን የቤት መገንቢያ መርሃ ግብሮችና ፕሮግራሞች የሁላችንም ርብርብ ቁርጠኝነት ቀጣይ ውጤታማ እንዲሆን ወሳኝ ነው። በቤቶች ልማት ቢሮአችን እንዲሁም ግንባታውን በዋናነት በሚከታተለው በቤቶች ኮርፖሬሽን የመምህራን ማህበር በቤት ፕሮግራሙ የተደራጃችሁ መምህራኖች፣ ክፍለ ከተሞች፣ ትምህርት ቢሮ ለዚህ የፋይናንስ ድጋፍ የሚያደርጉም ሆኑ በተለያዩ አማራጮች ከቁጠባው በተጨማሪ ድጋፍ ለማድረግ ቃል የገቡ የባንክ ሰርቪስ የሚሰጡን አካላት፣ ኮንትራክተሮች፣ አማካሪዎች፣
ይህን ፕሮግራም ለማሳካት ዛሬ ሁላችንም ቃል የምንገባበት ነው።